እስኪ ያስቡት፣ አንድ ግዙፍ ዛፍ ከዛፉ ስር ወድቀው የሚያመልኩ በሺዎች የሚቆጠሩ ሰዎችና ከዛፉ ቅርንጫፍ ውስጥ እኔ ፈጣሪያችሁ ነኝ እያለ የሚያታልል የሰይጣን ድምፅ። ይህ ዘመናትን ያስቆጠረ አሁንም ድረስ ያለ ጨለማና አሰቃቂ የጣዖት አምልኮ አንድ ኢትዮጵያዊ ጻድቅ በብቸኝነት ቆመው እንዴት ድል አደረጉት! አባታችን አቡነ ተክለ ሃይማኖትና መልአኩ ቅዱስ ሚካኤል በዛፉ ላይ ያደረውን ክፉ ጋኔን አዋርደው እልፍ አእላፋትን ወደ ብርሃን የመለሱበትና በጌታችን በኢየሱስ ክርስቶስ ስም ያጠመቁት ይህ አስደናቂ ታሪክ ማንም ሊያመልጠው የማይገባ ተአምር ነው። ወደዚህ ልብ አንጠልጣይ መንፈሳዊ ተጋድሎ ከመግባታችን በፊት የአባታችን በረከትና ረድኤት ከሁላችን ጋር እንዲሆን እንዲሁም ይህም ቪዲዮ ወንድምና እህቶቻችን ጋር እንዲደርስ ላይክ በማድረግ መመልከት እንጀምር። ለቻናላችን አዲስ ከሆናችሁ ደግሞ እንዲህ ያሉ መንፈሳዊ ታሪኮች ሁልጊዜ እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። የጨለማውን ኃይል እንዴት እንደፈረሰ ለማየት እስከ መጨረሻው ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህም በኋላ አባታችን ተክለ ሃይማኖት ተነስቶ የሐዋርያትን ሥራ ይከታተል ጀመር። ይኸውም ወንጌልን ማስተማር ነው። እንደ ጌታ ለመቸንከር፣ ወደ መስቀል ለመውጣት፣ በክርስቶስ ስም ሁልጊዜ በሰማዕትነት ለመሞት የወዳጅና የዘመድ ፍቅር፣ የገንዘብን ፍቅር አላሳዘነውም። ቤቱ እንደተከፈተ ትቶ ወንጌልን ለማስተማር ፈጥኖ ወጣ። አቤቱ ጌታዬ ኢየሱስ ክርስቶስ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ እያለ ጌታዬ ሆይ እንግዲህ ስለ ችግረኛው ለኔ ያላንተ ረዳት የለኝም፣ ለደካማው ለኔ ያላንተ የሚያጽናናኝ የለም፣ ለመፍገመገም ለኔ ያላንተ ደጋፊ የለኝም፣ ለወደቅኩ ለኔ ያላንተ የሚያነሳኝ የለኝም፣ ላዘንኩ ለኔ ያላንተ የሚያረጋጋኝ የለኝም፣ ለድሃው ለኔ ያላንተ መጠጊያ የለኝም። ይህንን የመሰለ ሁሉ እንዲህ ያለ አባታችን ተክለ ሃይማኖት ከቤቱ ወጥቶ ሄደ። የሚቀድመው የሚከተለው ሳይኖር ወደ ሰልፍ እንደሚገባ አርበኛ እንደ ትጉ ገበሬ ሆነ። ለሰው ዓለሙን ሁሉ ቢገዛ በነፍሱ እንዲጎዳ ከሆነ ምን ይረባዋል? ምን ይጠቅመዋል? እያለ ሰው ለነፍሱ ቤዛ ምን ባልሰጠ ነበር። ጌታ የተናገረውን ቃል እያሰበ ነፍሱን ሊያድን የወደደ ሰው በገራሃተ መስቀል ይጣላት። ስለኔ በገራሃተ መስቀል ይጣላት ነፍሱን በኔ ዘንድ በክብር ያገኛታል። አቤቱ ገጸ ረድኤትን ፈለግኩ፣ ገጸ ረድኤትን እፈልጋለሁ። ገጸ ረድኤትን ከኔ አትመልስ። አምልኮትን ፈለግኩ፣ አታሳፍረኝ። ረዳቱ ነኝ እንጂ አትጣለኝ። በደረሰበት አገር ሁሉ መንግሥተ ሰማያት ልትሰጥ ቀርባለችና ጌታ ባስተማራት በወንጌል እመኑ እያለ ያስተምራል። ዜና ተአምራቱ በአራቱም ማዕዘን ወጣ፣ ተነገረ። በብዙዎችም አገሮች ተሰማ። ሰው ሁሉ እየመጡ ሁልጊዜ ከሱ ይባረካሉ። ደዌያቸው ልዩ ልዩ የሚሆን ሰዎችንም እያመጡ ከእግሩ ስር ያፈሷቸዋል። እሱም አድሮበት ባለ በፈጣሪው ኃይል ፈጥኖ ያድናቸዋል። ሰውም ሁሉ በጌታ ስም የሚያደርገውን ተአምራት አይተው በፍጹም ልቦናቸው አምነው ተከተሉት። ወደ አምልኮ ጣዖትም የምትወስድ የኃጢአትን ምክንያት የሚሆን ሥራን ትተው በቀናች ሃይማኖት ጸኑ። ልቦናቸው በሃይማኖት በጸና ጊዜ ከተታ በምትባል ሀገር ጣዖት የሚያመልኩ ሰዎች አሉ ብለው ለአባታችን ተክለ ሃይማኖት ነገሩት። ለእንጨትም የሚሰግዱ አሉ፣ ለድንጋይም የሚሰግዱ አሉ፣ በባህርም የሚጠነቁሉ አሉ፣ በእሳት የሚያማርቱም አሉ፣ ብዙ መድኃኒትም የሚያጣፍጡ አሉ፣ የሚጠነቁሉም አሉ፣ ጠንቋዮችም አሉ፣ ክታብ ሰፊዎችም አሉ፣ የሚጠነቁሉም አሉ። ለመስማት የማይቻለው በአገራቸው ክፉ ሥራ ይሰራል ብለው ነገሩት። አባታችን ተክለ ሃይማኖት ይህንን ሰምቶ መንፈሳዊ ቅናት ልቦናውን አወከችው፣ አነሳሳችው። መታገስም ቢሳነው ፈጥኖ ተነስቶ ሄደ። ቻይ በምትባል ወንዝ ተሻግሮ ከተታ አውራጃ ደረሰ። የዚያችም አገር ሰዎች እንደነገሩት እንደ እንስሳ ሆነው አገኛቸው፣ እግዚአብሔርንም አያውቁትም። እሱም ይህንን ክፉ የተናቀ ሥራ ሲሰሩ አይቶ ጌታችን የኢየሱስ ክርስቶስን ነገር ይነግራቸው፣ ይገሥጻቸው፣ ያስተምራቸው ጀመር። የአገሩም ሰዎች የክርስቶስን ስም ሲያስተምር ሰምተው በጠላትነት ተነሱበት፣ እንደ አንበሳ ሊውጡት ወደዱ። እሱ ግን ታግሶ ልበሰፊ ነገር ኃላፊ ሆኖ አስተማራቸው።
እያለዘበ አስተማራቸው። ባለ ዕውቀት እንዲሰሩት ያውቃልና። ምን ታመልካላችሁ አላቸው። የምናመልከው የምንሰግድለት ታላቅ ዛፍ አለ አሉት። በሰገደላችሁ ጊዜ ምን ይመልስላችኋል አላቸው። እኔ የፈጠርኳችሁ ፈጣሪያችሁ እኔ ነኝ ብሎ ከዛፍ ላይ ቃል ይናገረናል። ስለዚህ ነገርም እኛም እንሰግድለታለን፣ የወደደውን እንሰዋለታለን። አባታችንም ተክለ ሃይማኖትም እሰግድለት ዘንድ እኔም ከእናንተ ጋር ውሰዱኝ አላቸው። እሺ ነገ እንወስዳለን አሉት። በነጋውም ለጣዖታቸው የሚሰግድ መስሏቸው አባታችን ተክለ ሃይማኖትን ከእነሱ ጋር ወሰዱት። ከዛፉ ዘንድ በደረሱ ጊዜ በላዩ ያደረ ሰይጣን ጮኸ፣ እናንተ የዚች ሀገር ሰዎች ከኔ ሥራ ልዩ የሚሆን ምን አመጣችሁብኝ? እያለ በመካከላችሁ የሚሄድ ተክለ ሃይማኖት ነው እያለ ፈጣሪያችን ጠልተዋልና ከሩቅ አይቶ አንተን ወደ እኔ አታምጡብኝ አለ አሉት። ዘውትር እንደዚሁ ኃጢአት ያለበትን እያወቀ ወደ እሱ ሊመጣ አይወድም። አንተም ዛሬ ቆይ ሂደን እስክንለምነው ድረስ አሉት። ከለመናው በኋላ ትመጣለህ። አባታችን ተክለ ሃይማኖትም የሚጣላው እኔን አይደለም፣ ጌትነቱ በእኔ ይገለጽ ዘንድ ልሰግድለት በመጣው ጊዜ ደስ ባለው ነበር እንጂ እኔ ከሩቅ አገር መጥቻለሁና። ነገር ግን ከእናንተ የሚጣላው ሰው እንዳለ ፈልጉ አላቸው። ከዚህም በኋላ ወደ ዛፉ ቀረቡ። ይህ ከመካከላችሁ ያለ ከእኔ ሥራ ልዩ የሚሆን ሰው አታምጡብኝ አላልኳችሁምን? እያለ ዳግመኛ ጮኸ። የአገሩም ሰዎች በአገራችን በዚህ ስም የሚጠራ የለም፣ ተክለ ሃይማኖት አንተ ነህን? ስምህም እንግዳ ነው ከሆነ ጀምሮ እንደዚህ ያለ ስም አልሰማንም። ፈጣሪያችን እንዳይቆጣን ቆይ አትምጣ አሉት። ይህንም ብለው ተክለ ሃይማኖትን 3 ምዕራፍ ያህል ጎዳና ሲቀር ትተውት ሊሰግዱ ወደ ዛፉ ሄዱ። አባታችን አቡነ ተክለ ሃይማኖትም የተናቀ ስራቸውን አይቶ ፊቱን ወደ ምስራቅ መልሶ ወደ ፈጣሪው አመለከተ። አቤቱ በፍጥረት ላይ የሚሰራውን የሰይጣንን ተንኮል ተመልከት እያለ ስነ ፍጥረትህን ያጠፋ ዘንድ ይህንን ተከራካሪያችንን ለምን አሰለጠንከው? ይህንን ትዕቢተኛ ሰይጣን በእኔ እጅ ታዋርድ ዘንድ አቤቱ እለምንሃለሁ። በሥራ ሁሉ ይረዳሃል ብለህ እንደነገርከኝ ዛሬም ይረዳኝ ዘንድ ፈቃድህን የሚፈጽም ሚካኤልን ላክልኝ። ይህንም ሰይጣን ያስታቸው በነበረ በሕዝብ ሁሉ ፊት አፍረቱ እስኪገለጽ ድረስ ከዚህ ከዛፍ እንዳይሄዱ አድርገው። ይህችም ዛፍ ከስሯ ተነቅና ወደ እኔ ትምጣ። የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህችን ዛፍ ከስርሽ ተነቅለሽ ሂደሽ ከባህር ተተከይ ትሏታላችሁ እንዳላችሁ ይደረግላችኋል ብለህ እንደተናገርክ ጌታዬ ኢየሱስ ክርስቶስ ሃይማኖቴም ምግባሬ አንተ ነህና ዛሬ በተሰበሰቡ ሰዎች ፊት የሥራዬን ጽናት የሃይማኖቴን ደግነት ገለጽ እያለ ይጸልይ ጀመር። ጸሎቱን ከጨረሰ በኋላ ወደ ዛፉ ተመልሶ ሰይጣን ባንቺ አድሮ እየተናገረ ሕዝቡን የሚያስተትብሽ አንቺ ዛፍ እኔ በመሰግድለት በኢየሱስ ክርስቶስ ስም አዝሻለሁ። ሰዎች ሁሉ የፈጣሪን ኃይል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ነይ አላት። እኚህም ሰዎች ለዚህ ዛፍ ሊሰግዱ ወደው ሳለ ዛፊቱ ከስሯ ተነቅላ ነይ ብሎ እንዳዘዛት እሱ ወዳለበት ሄደች። እንደ ክረምት ጊዜም ነጎድጓድ ድምጿ የሚያስፈራ ግሩም የሆነ እኚህም ሰዎች ከግርማ የተነሳ ደንግጠው ከሷ ፊት ወዲያና ወዲህ ሸሹ። በስሯም መወናጨፍ እየተመቱ የሞቱን ሰዎች አሉ። የሞቱትም ሰዎች ቁጥራቸው 24 ነው። ዛፊቱ ግን እየፈጠነች አባታችን ተክለ ሃይማኖት ወዳለበት ሄደች። ሰይጣንም አንተ ክፉ ሰው ካንተ ወዴት እሸሻለሁ እያለ በላዩ ይጮሃል። መላዋ ይጽላልሽ አውራጃ የተውኩልህ አይበቃምን? ዛሬም ወገኖቼ ልትቀማኝ ከዚህ መጣ እያለ በዚች አገር የተደረገ ፍርሃትና ግርማ ምን ያህል የሆነ ነው። ዛፊቱ እንደ ነጎድጓድ ድምፅ እያሰማች ስትሄድ ከምድር ላይ ድንጋዩን ሁሉ እየጠረገች ወደ እሷ የቀረቡትን ሰዎች ስትገድል፣ ሰይጣንም ከአባታችን ከተክለ ሃይማኖት ሊያመልጥ ወዶ እየተጨነቀ ሲጓጉር ሲያለቅስ፣ ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ወደ ምድርም ሊጥለው ወዶ ሳለ ሰይጣኑ ጮኸ፣ ሚካኤል ጊዜ ሳይደርስ እንዳታጠፋኝ ሰማይን በሰቀለ ምድርን በዘረጋ በፈጣሪ እለምንሃለሁ ተወኝ ልሂድ እያለ ይጮህ ጀመር። ሰይጣኑም እንደዚህ ሲል ዛፊቱ አባታችን ተክለ ሃይማኖት ወዳለበት ደረሰች። ክቡር አባታችንም ዛፊቱን ነይ ተከተኝ እያለ ተቀድሟት ሄደ። እሷም እየተከተለችው ሄደች። ሚካኤል ግን ሰይጣኑን ብዙ መከራ አጸናበት። ሰይጣኑም ተወይ ልሂድ እያለ ይጮሃል። ከእንግዲህስ ወዲህ ይህ ክፉ ሰው ካለበት አልደርስም እያለ
ተክለ ሃይማኖትም ሳይቆም አልተውህም አለው። ሰይጣኑም አንድ ጊዜ ልንገርህ ቆምልኝ እያለ ወደ ተክለ ሃይማኖት ጮኸ። ክቡር አባታችንም ፈገግ እያለ ዝም ብሎት ሄደ። ሰይጣኑም እጅግ ተጨነቅኩ፣ በምታመልከው በፈጣሪ እለምንሃለው ቁምልኝ እያለ ጮኸ። አባታችን ተክለ ሃይማኖትም ቆመለት። የምትከተለውንም ዛፍ ባለችበት ቁሚ አላት። ቀጥ ብላ ቆመች። ሰይጣኑ እኔ ፈጠርኳችሁ እያልክ ሰውን ለምን ታስታለህ አለው። ሰይጣንም እኔ ሐሰተኛ እንደሆንኩ ለሐሰትም አባቷ እኔ እንደሆንኩ አታውቅምን? በእኔ ለሚያምኑም ሁሉ እንደለመድኩ ሐሰት እናገራለሁ። አሁንም ተወኝ ልሂድ፣ ወደዚች አገር ዳግመኛ እንዳልመለስ እምልልሃለሁ። አንተም ካለበት ቦታ ፈጽሜ አልደርስም። አባታችን ተክለ ሃይማኖትም አንተ ቀድሞ እንዳሳትካቸው ዛሬም ጉስቁልናን ያዩ ዘንድ የዚችን አገር ሰዎች እንዲህ በላቸው አለው። ቀድሞ እኔ በሐሰት አስቻቸዋለሁ። እንግዲህስ ከባሕሪ አባቱ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣንም እኚህ ሦስቱን ስም መጥራት አይቻለኝም አለ። ክቡር ተክለ ሃይማኖትም የሦስቱን ስም መጥራት የማይቻል ከሆነ እናንተንም እኔ ለፈጠረ ለሰማይና ለምድር ፈጣሪ ስገዱ ተገዙ በላቸው አለው። እናንተ የዚች አገር ሰዎች ቀድሞ እኔን በመሰላችሁኝ ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህስ አገራችሁን ትቼላችሁ ሄድኩ። ምድረ በዳ ይሁን። ሰማይና ምድር እኔን እናንተን ለፈጠረ ስገዱ ተገዙ። የእኔን ሥራ የሚሠራ ግን ከእኔ ጋር በገሃነም ይኖራል። ይህንም ብሎ ከዚህ ከሰው ወዴት እሻለሁ እያለ ሰይጣን አለቀሰ። እንኳን ድል አደርገው ልከራከረው የማይቻለኝ አርበኛ ተነስቶብኛልና። በገሊላ ከተነሱ ከክፉ ሰዎች ከ12ቱ ሐዋርያት ከነሱም ቀጥሎ ከተነሱ ከ72ቱ አርድእት አረፍኩ ብዬ ነበር። እነሱም ከምገዛው ሀገር ከሮሚያ፣ ከግብፅ፣ ከኢየሩሳሌም አስወጥተው ሰደዱኝ። በዚያ ወራት ከነሱ ከሸሸው ጀምሮ እስከ ዛሬ ድረስ በሸዋ አውራጃ ከወገኖቼ ጋር መንግስቴን አጽንቼ ኖርኩኝ። እነሆ እኚህ ክፉዎች አንዱ በእኔ ላይ ተነሳ። ወዮልኝ! ወዴት ማረፊያ አገኛለሁ? በገዳም ነው በሀገር ነውን? ማረፊያ አጥቼ በሁሉ ዘንድ ተቸግሬአለሁና እንግዲህ ሰው ወደማይደርስበት ወደ ምድረ በዳ ሄጄ እቀመጣለሁ። ይህንን ባለ ጊዜ ሚካኤል ለቀቀው። ያን ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። የተሰበሰቡትም ሕዝብ ይህንን ታምራት አይተው የአንክሮ ድንጋጤ ደነገጡ። ዛሬ ድንቅ ነገር አየን አሉ። ሚካኤልን ግን አያዩትም፣ አባታችን ተክለ ሃይማኖት ያየዋል እንጂ። ቅዱስ ሚካኤልም አባታችን ተክለ ሃይማኖትን በፈጣሪ ኃይል ሁሉን ትነሳለህና በርታ ጽና አለው። ይህንንም ብሎ ሰላምታ ሰጥቶት ወደ ሰማይ አረገ። የአገሩም ሰዎች ሁሉ ወደ አባታችን ወደ ተክለ ሃይማኖት መጥተው ከእግሩ ስር ወደቁ። የሕይወት ብርሃን አባታችን ወደሚወደድ ጎዳና ምራን እያሉ አባታችንም ተክለ ሃይማኖት ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተን በፈጠረ እግዚአብሔርን እመኑ አላቸው። መላው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። ሁሉንም በሦስት ስም አሳምኖ አጠመቃቸው። ከዚህ በኋላ በዛፊቱ መወናጨፍ ወደ ሞቱት ሰዎች ተመለሰ። በደናቸው ካለበት ቆሞ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ አልዓዛርን ከሸተተ በኋላ በ4 ቀን ከመቃብር ያስነሳኸው አንተነ። ናይን በምትባል አገር የአንዲቱን ድሃ ልጅ በድኑን ይዘ ያነሳኸው አንተነ። ቀድሞም አንተነ፣ ዛሬም አንተነ። ሙታንም የምታስነሳ የኃያላን ፈጣሪ ሁሉን ትችላለህ እንጂ የሚሳንህ የለም። መግደልም ማዳንም ትችላለህና እነዚህ ሙታን ይነሱ ዘንድ ከሰማይ የቸርነት ዝናብ ላክ እያለ ነመነ። እንዲህ እያለ ሲጸልይ ጸሎቱን ሳይጨርስ እንደ ዝናብ ካፊያ በበድናቸው ላይ ከሰማይ ጠል ወርዶ ካፊያው በነካቸው ጊዜ ጥፋት ሳያገኛቸው ሁሉም ፈጥነው ተነሱ። በሕይወተ ሥጋ እንደነበሩ ሆነው ከእነሱም ጋር ቀድሞ የሞቱ 15 ሰዎች ከተቀበሩበት ተነሱ። ከክቡር ተክለ ሃይማኖት እግር ወድቀው እጅ ነሱ። አባታችን ተክለ ሃይማኖትም ሙተው የተነሱትን ሰዎች የሞታችሁት መቼ ነው አላቸው። ቀድሞ በአብርሃ ወአጽብዓ መንግሥት ጊዜ ነው አሉት። አባታችንም በክርስቶስ ስም አምናችሁ ተጠምቃችኋልን አላቸው። በዚያም ወራት በክርስቶስ ስም አላመንም ጥምቀትንም አናውቅም አሉት። ምን እያመለካችሁ ኖራችሁ አላቸው። የምንሰግድለት አንድ ዛፍ ነበረች። ሰይጣን ከእሷ ላይ ሆኖ የፈጠርኳችሁ እኔ ነኝ እያለ ይነግረን ነበር። በዚህ ሥራ ሳለን ሞትን፣ ለቅሶ፣ ጥርስም ቁርጥማትም ወዳለበት ወደ ጽኑ ጨለማ ወሰዱን።
ትሉ ማያርፍ እሳቱ ማይጠፋ በውስጡ መከራ እየተቀበልን ኖርን። አባታችን ስትሰግዱለት የነበረ ፈጣሪያችሁ ለምን አያድናችሁም አላቸው። እንኳን እኛን ሊያድን ለራሱም አያውቅም፣ ከማሳት በቀር ማዳን አይቻለውም አሉት። አባታችንም ዛሬ በምን ምክንያት መጣችሁ አላቸው። በእኛ ላይ ወደ ተቀበሩ ሰዎች በአንተ ልመና ዛሬ ከእግዚአብሔር ዘንድ የይቅርታ ዝናብ ወርዶልናልና። ዝናቡ እኛንም በነካን ጊዜ ከነሱ ጋር ከሲኦል ወጣን። ፈጥነን ተነስተን አሁን እንደምታየን ከፊትህ ቆምን። ዛሬም የሱን ነገር ሊናገሩት የማይቻል ጽኑ መከራ ወዳለበት ዳግመኛ እንድንመለስ የእግዚአብሔር ወዳጅ አንተን እንለምንሃለን። አባታችን ተክለ ሃይማኖትም ይህንን ነገር ሰምቶ ከመከራው ጽናት የተነሳ አደነቀ። ወደ ሕዝቡ ተመልሶ ይህንን ድንቅ ነገር ተመለከቱ አላቸው። እኔ በነገራችሁ ባላመናችሁኝ ነበር። እነሆ ሰይጣን ራሱንም ሰውንም ማዳን እንዳይቻለው ታውቁ በቀ። እንግዲህ ምን ትላላችሁ አላቸው። ዳግመኛም ከሙታን ተለይተው የተነሱትን 24ቱን ሰዎች እናንተስ ወዴት ነበራችሁ አላቸው። አጋንንት ነፍሳችንን ከስጋችን ለይተው ፈጣሪያችንን የካዱ እኚህን ሰዎች ዘላለም ወደማይጠፋ እሳት ይውሰዳቸው እያሉ እያዳፉ ወሰዱን። ወደ እሳት ሊጨምሩን ሲወስዱን አንተ በእሳት ሰረገላ ተቀምጠ መጥተ ስለኛ አጋንንትን ተጣላቸው። ስትጣላቸው የመላእክት አለቃ ሚካኤል መጥቶ እኚህን ነፍሳት ለዚህ ሰው ስጡ አላቸው። ቃሉን በሰሙ ጊዜ ተወን፣ አንተ ወሰድከን፣ እኛም እንደምታይን እነሆ ከፊት አለን። አባታችን ተክለ ሃይማኖትም ይህንን ነገር ሌላ ሰው ቢነግራችሁ ባላመናችሁ ነበር። እነሆ እናንተ አያችሁ፣ ሰማችሁ፣ ዛሬ ምን ትላላችሁ አላቸው። አባታችን አንተ ከዚህ መከራ የምንድንበትን ንገረን። አባታችንም የዘላለም ሕይወት ታገኙ ዘንድ በእግዚአብሔር በባህሪ ልጁ በክርስቶስ ስም አምናችሁ ተጠመቁ አላቸው። ከተሰበሰቡት ሰዎች ጋር ሁሉም አንድ ሆነው በአንተ አምላክ አምነናል፣ ተነስተንም አጥምቀን አሉት። ክብር አባታችንም ተነስቶ በአካል ሦስት በሕልውና አንድ በሚሆን በሦስት ስም አጠመቃቸው። ቀድሞ ከሞቱ ሰዎች ተለይተው ተነስተው በዚያች ቀን የተጠመቁ ሰዎች ቁጥራቸው 1,20,345 ናቸው። አባታችን ተክለ ሃይማኖትም በዚያች ቀን እስከ 9 ሰዓት ድረስ ሲያጠምቅ ዋለ። ከዚህ በኋላ ቀድሶ ሥጋ ወደሙ አቀበላቸው። ሥጋ ወደሙን ካቀበላቸው በኋላ እኚህ 15ቱን ሰዎች ጠርቶ እናንተስ የተነሳችሁት ሰው ሁሉ የፈጣሪን ኃይል ያይ ዘንድ ለምስክርነት ነውና እስከ ትንሣኤ ዘጉባኤ ድረስ ሂዱ እረፉ አላቸው። እኚህ ሰዎችም ከአባታችን እግር ስር ወድቀው አለቀሱ። አባታችንም ዳግመኛ ወደዚያች ወደ መከራ ቦታ እንዳትሰደን እንለምናለን እያሉ አባታችንም ተክለ ሃይማኖትን እንግዲህ ወደ በጎ እረፍት ነው እንጂ ዳግመኛ ወደ መከራ ቦታ አትሄዱም፣ አታልቅሱ፣ ሂዱ አላቸው። በክርስቶስ አምኖ የተጠመቀ ሰው ሁሉ ይድናል፣ ያላመነ ሰው ግን ይጎዳል። ሥጋውን ደሙን የተቀበለ ሰው የዘላለም ሕይወት ያገኛል። ይህንም ባላቸው ጊዜ ፈጥነው ሞቱ። አባታችንም ገንዞ ቀበራቸው። አባታችን እንደነገራቸው የዘላለም ሕይወትንም አገኙ። ያን ጊዜ ወደ አባታችን ወደ ተክለ ሃይማኖት ብዙ ሰዎች ተሰብስበው መጡ። ወንዱም፣ ሴቱም፣ ሽማግሌዎቹም ሕፃናቱም ቦታ እስኪጠባቸው ድረስ በከበረ በባለሟሉ እጅ እግዚአብሔር ያደረገውን ተአምራት ሰምተው እኛም አንተ በምታመልከው አምላክ አምነናል አሉት። አባታችን ተክለ ሃይማኖትም እኚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸው እግዚአብሔርን አመሰገኑ። ተነስቶ ምጽአት ወደምትባል ወንዝ ወረደ። ውሃውን ባርኮ አንድ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በዚያች ቀን 60,40,049 ሰዎች ተጠመቁ። በከተታ አውራጃ ታላቅ ድህነት ተደረገ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በላያቸው ሰፍሮባቸዋልና ሕዝቡ ግን አላዩትም። አባታችን ተክለ ሃይማኖት ግን ያየዋል። በዚያች ቀን የተጠመቁ ሰዎች ሁሉ ፊታቸው ብሩህ ሆነ። በመንፈስ ቅዱስ ብርሃንነት ፊታቸው ብሩህ ሆኖ አንጸባርቋልና። ከውሃም ከወጡ በኋላ አባታችን ከአደባባይ ተቀምጦ እያስረዳ ያስተምራቸው ጀመር። እግዚአብሔር ሰማይና ምድርን እንደፈጠረ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብትንም በምድር ያሉ እንስሳትንም አራዊትንም አዳምም በሱ አምሳል እንደፈጠረው ጸበለስንም በመብላቱ በወንጀለኝነት ከገነት እንደወጣ አባታችንም ተክለ ሃይማኖትም እንዲህ አላቸው። ከዚህ ሁሉ በኋላ የአዳም ልጆች ኃጢአት አብዝተው ሰሩ።
በጥፋት ውሃ አጠፋቸው። ከጥፋቱም ውሃ 8 ሰዎችን አዳነ። እኚህም ወገኖች ኦሪትን፣ መጻሕፍትን፣ ነቢያትን ሰጠ። እነሱ ግን አልጠበቋቸውም። በምን መዳን የማይቻል ቢሆን እርሱ ቅሉ አምላክ ከሰማይ ሰማያት ወርዶ ከድንግል ከክብርት እመቤታችን ያለ ዘርዓ ብእሲ ተወለደ። በ30 ዘመንም በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። ከዚያም ወጥቶ ወደ ገዳመ ቆሮንጦስ ገባ። 40 መዓልትም 40 ሌሊትም ጾመ። የሰውነትንም ሥራ ሁሉ ከጨረሰ በኋላ የጳንጦስ ሰው ጲላጦስ በተሾመበት ወራት ተሰቀለ። መከራውን ሁሉ ተቀብሎ ሞተ። በሲኦል ላሉ ነፍሳት በአካለ ነፍስ ወርዶ ግዕዝን ነጻነት ሰበከላቸው። የዲያብሎስንም ቁራኝነት አጥፍቶ በ3ኛው ቀን ተነሳ። በተነሳ በ40 ቀን በክብሩ በይባቤ መላእክት ታረገ። ባረገ በ10ኛው ቀን መንፈስ ቅዱስን ወደዚህ ዓለም ላከላቸው። ዛሬ እናንተ የከበራችሁበት የተሰበሰቡትም ሰዎች ከአባታችን ከተክለ ሃይማኖት ቃል ይህንን ሰምተው ውሃን ጠጥተው ቅቤን በልተው ደስ እንደሚያሰኝ ከአካል እንዲዋሃር ነገሩ ደስ አሰኛቸው። ፈጽመውም ተረዱት። የሕይወት ብርሃን አንተን ስለሰጠን እግዚአብሔር ክብር ምስጋናው ይግባው እያሉ ከአባታችን እግር ወድቀው እጅ ነሱ። የክርስቶስ ክቡር ሥጋውንም ክቡር ደሙንም አቀበላቸው። አገረ ገዢው የሚሆን ጸሐፊ ትእዛዙ ስሙ ድራስ ሰግድ የሚባል ሰው አባታችን ተክለ ሃይማኖት ያደረገውን ይህንን ተአምራት ሰምቶ ፈጽሞ ተቆጣ። ለዚህ ለዛፍ ከሚሰግዱ ሰዎች በቀን 300 ወቄት ብር ይቀበል ነበርና በዚች በዛፍ ጥፋት አገረ ገዢው በአንተ ተቆጥታል ብለው ለአባታችን ለተክለ ሃይማኖት ነገሩት። አባታችንም ይህንን ሰምቶ ምሳር፣ መጥረቢያ፣ ገጀሙ ይዛችሁ ኑ ተከተሉኝ ብሎ ምዕመናንን አዘዛቸው። እሺ በጄ አሉት። አባታችንም ወጥቶ ዛፊቱ ወዳለችበት ከፊታቸው ሄደ። ከእሷ ዘንድ በደረሰ ጊዜ ቀድሞ እንዳዘዛት ቁማ አገኛት። ሰውን ሁሉ የምታስቺ አንቺ ዛፍ ውደቂ አላት። ፈጥና ወደቀች። ምዕመናንን ለቤተ ክርስቲያን ሥራ ትሆነን ዘንድ ፍለጧት ብሎ አዘዛቸው። ሲፈልጡ አገረ ገዢው ለመገረም መጣ። አባታችን ሀገሬን የምታጠፋ አንተ ነህን? አለው። አባታችንም ሀገርክን የማጠፋው አይደለም፣ እግዚአብሔር በእኔ ላይ በባህሪ እጅ ከጥፋት አዳናት እንጂ። አገረ ገዢው ሀገሬን የምታጠፋው ካልሆንክ የንጉሥን ግብር ታስቀር ዘንድ ይህችን ዛፍ ማስቆረጥ ማን አሰናበተ? ግብር እቀበልበት ነበርና። ሕዝቡም ግን እንጨቱን መፍለጥ አልተወም። ሀገረ ገዢውም እንደ አንበሳ እየጮኸ አባታችንን ሊጣላው ወዶ ሳለ አንዲት የእንጨት ጥራቢ በራ ሄዳ ቀኝ ዓይኑን ወጋችው። ከተቀመጠበትም ፈጥኖ ወደቀ። ከደዌውም ጽናት የተነሳ እንደ ርያ አእምሮውን አጣ። ፈጣሪ ወደሚለው ሰይጣን ጮኸ። ጌታዬ ማደሪያን አጥፉ ብዬ አላዘዝኩም፣ እሷንም ሲቆርጡ አላየሁም። የመጣበት የማይታወቅ ክፉ ሰው እሱ አገራችንን አጠፋ እንጂ። እሱ ሊሾም ወደደ። እኔ ምን ላድርግ ጌታዬ ማረኝ እንጂ እያለ የዓይኑ በሽታ ጸናበት። በምድር ላይ ተንከባለለ። በገዛ እጁ ታንቆ ሊሞት ወደደ። ከመታመሙ ጽናት የተነሳ ከሕይወቱ ሞቱን ወደደ። አባታችን ተክለ ሃይማኖት ግን ዝም ብሎ እንጨቱን ያስፈልጣል። ሰይጣኑም ከሩቅ ቆሞ አገረ ገዢውን ጠራው። ድራስ ሰግድ፣ እንግዲህስ ይችን አገር ለዚህ ሰው ተውኩለት አለው። ልከራከረው አይቻለኝም፣ በርትቶብኛልና። ከሱ ያገኘኝን መከራ ምን እነግርሃለሁ? ከሱም እጅ ላድን አይቻለኝም፣ እኔም ራሴ ከሱ ማዳን አልተቻለኝም። ዛሬስ እውነተኛ ነገር እነግርሃለሁ። ከወገኖቹ ጋር እስከ ልጅ ልጅ ተገዛለት። እኔንስ እንግዲህ ወዲህ ዳግመኛ አታየኝም። ይህንን ብሎ ሰይጣን እንደ ጢስ ተኖ ጠፋ። ሕዝቡም ሁሉ ይህንን ሰምተው ደነገጡ። ይህም አገረ ገዢ ሕዝቡን እንዲህ አላቸው፣ እኔስ በዚህ ሰው አምላክ አምናለሁ፣ እንግዲህስ በምን አመካኛለሁ? እናንተም ስለ እኔ ለምኑልኝ፣ እሱን ስለደፈርኩ ቸል እንዳይለኝ። በእኔ ከተፈረደ ከዚህ መከራ ያድነኝ ዘንድ አባታችን ተክለ ሃይማኖትን ከእግሩ ወድቀው ማለዱት። እግዚአብሔር ያከበረ አባታችን ይህን ሰው ይቅር ብለህ ከደዌው አድነው፣ አንተ ይቅር ባይ ነህና። አባታችንም ተመልሶ በፍጹም ልቦናው በእግዚአብሔር ካላመነ ከደዌው አይድንም አላቸው። ድራስ ሰግድም አድነኝ እንጂ በፈጣሪ አምናለሁ አለው። እንኪያስ ወደ እኔ ና አለው። ድራስ ሰግድም ወደ አባታችን መጥቶ እግዚአብሔር ባለሟል ተክለ ሃይማኖት ከበሽታዬ አድነኝ በፈጣሪ አምናለሁ እያለ ጮሆ ተናገረ። አባታችንም በእጁ ዓይኖቹን ዳሰሰው፣ ፈጥኖም ዳነ።
ድራስ ሰግድም ከአባታችን ከተክለ ሃይማኖት እግር ወድቆ ሰገደ። በእውነት ፈጣሪ ሁሉ የሚቻለው ነው አለው። አሁንም አባቴ የምንድንበትን ንገረኝ። አባታችን በፍጹም ልቦናው በእግዚአብሔር እመን፣ አንተም ቤተሰብህም ትድናላችሁ አለው። በእሱ ያመነ የዘላለም ሕይወት ያገኛልና። ድራስ ሰግድም አንተ ይቅር ብለኸኛልና በፍጹም ልቦናዬ አመንኩ አለው። ክብር አባታችንም ፈጽመ ካመንክ ተነስ፣ ይህችን እንጨት ሰንጥቅ አለው። እንጨት ከሚሰነጥቁት ሰዎች ምሳር ተቀብሎ ብፁዕ እንጨት ሰነጠቀ። የአተይብር በምትባል በእንዴግን አውራጃ ቤተክርስቲያን ሰሩ። ይቺ ዛፍ ለቤተክርስቲያን ሥራ ሁሉ በቃች። ለበሯም፣ ለመስኮቷም፣ ለምሰሷም፣ ለአምድም በቃች። አባታችን ተክለ ሃይማኖት ተነስቶ ድራስ ሰግድን፣ ሚስቱ፣ ልጆቹን፣ ቤተሰቡን አጠመቃቸው። ድራስ ሰግድን አሚነ ክርስቶስ አለው። ሚስቱንም አክርስያ አላት። አንዱን ልጅ ሳሙኤል አለው። ሁለተኛውንም ብንያም አለው። ሶስተኛውንም ሀብተ መስቀል አለው። በክቡር አባታችን በተክለ ሃይማኖት እጅ የተጠመቁ የከተታ ሰዎች ቁጥራቸው 61,50,387 ነው። ይህን ያክሉት የከተታ ሰዎች ብቻ አይደሉም። የወግዳ፣ የጽህጋን፣ የክሳት፣ የሰርማት፣ የማህገል፣ የምድሃሬ፣ የፈጠገራ የእነዚህም ሀገር ሰዎች ሁሉ ናቸው እንጂ ከከተታ ሀገር የሚዋሰኑ የብዙ አህጉር ሰዎች ክቡር አባታችን ያደረገውን ታምራት ሰምተው መጥተው ከድራስ ሰግድ ጋር አምነው ተጠመቁ። አባታችን ተክለ ሃይማኖት ባሰራት በዚያች ቤተክርስቲያን በመስቀል ስም ታቦት አስቀመጠ። ወደ ቅዳሴ ሠራይ ቄስ ሆኖ ገባ። ሚካኤልና ገብርኤልም በግራ በቀኝ ሆነው ይራዱት ጀመር። ከመላእክትም ወገን ሌሎቹ ይራዱት ጀመር። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ ከመሠዋዕቱ ላይ ተቀመጠ፣ የቅዳሴውም ጸሎት እስኪፈጸም ድረስ። ከዚህ በኋላ ለሕዝቡ ክቡር ሥጋውን ቅዱስ ደሙን አቀበላቸው። በዚች ሀገር በዚያች ቀን ፍጹም ደስታ ተደረገ። እስከዛሬ ድረስ ሁሉም ሥላሴን በማመን የተገዙ የተሸለሙ ሆኑ። አባታችን ተክለ ሃይማኖትም በአገሩ በዞረሬ ወዳሉ ካህናት ወደ እኔ ኑ ብሎ ላከ። ብዙ ምርኮ ከሰይጣን ማርኬ ከምዕመናን ጋር አንድ አደርጋቸዋለሁና ስለዚህ ነገር እነሱን ትጠብቁልኝ ዘንድ እጠራችኋለሁ። ካህናቱ ይህንን ሰምተው ወደሱ ፈጥነው መጡ። በዚያችን ቤተክርስቲያን ሰርቶ አኖራቸው። አባታችን ተክለ ሃይማኖት በከተታ አውራጃ ወንጌልን እያስተማረ ብዙ ዘመን ኖረ። አጋንንትን እያወጣ ደዌያንን እየፈወሰ በቀን 20 30 እያዳነ በከተታ አውራጃ አባታችን ተክለ ሃይማኖት ከነሱ ዘንድ ሳለ ታሞ የተገኘ የለም። መዋዕለ ጾም በደረሰ ጊዜ ይኸውም ዐቢይ ጾም ነው፣ ጾመ ሐዋርያት ነው፣ ጾመ ልደት ነው። ሐዋርያት በሲኖዶስ የሰሯቸው ሌሎች አጽዋማቱም ናቸው። በእነሱ ጊዜ የከብስ ወደምትባል ገዳም ገብቶ ይጾማል። ከሰንበት በስተቀር ምንም አይቀምስም። በሰንበትም የሚበላው የዱር ቅጠል ነው። ይህ መሪር ነው፣ ይህ ጥዑም ነው፣ ይህ ክፉ ነው፣ ይህ ደግ ነው ብሎ ሳይመርጥ ሰውነቱን ብትወጂ ብይ ባትወጂ ተይው ይላታል። ውሃ ግን ጾሙ እስኪፈጸም ድረስ አይጠጣም። መዋዕለ ጾሙን ከፈጸመ በኋላ ወደ ሕዝቡ ተመልሶ ሃይማኖትን ያስተምራቸዋል። በከተታ አውራጃ እንዲህ ያደረገ 3 ዓመት ተቀመጠ። የአባታችን የአቡነ ተክለ ሃይማኖት ታሪክ በዚህ አያበቃም። ቀጣይ ታሪክን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።